የገቢዎች ሚኒስቴር ባለፉት 9 ወራት ከእቅድ በላይ የሆነ 653 ቢሊዮን ብር ገንዘብ መሰብሰብ መቻሉን አስታውቋል። መስሪያ ቤቱ ዘንድሮ በ9 ወራት የሰበሰበው ገቢ ባለፈው ዓመት ተመሳሳይ ወቅት ከሰበሰበው ጋር ሲነጻጸር የ279 ቢሊዮን ብር ብልጫ እንዳለውም ተናግሯል። በዛሬው ዕለት የ9 ወራት አፈጻጸሙን ለሕዝብ እንደራሴዎች ምክር ቤት ያቀረበው ሚኒስቴር መስሪያ ቤቱ 641 ድርጅቶች ላይ በተደረገ ኦዲት 253ቱ ወደ 3.5 ቢሊዮን ብር ገደማ ዋጋ ያላቸው ከ2000 በላይ ሐሰተኛ ደረሰኞችን ለታክስ ዓላማ ውለው ተገኝተዋል ነው ያለው። ምስለ ሀሺም የሚኒስቴሩን ሪፖርት ተመልክታ ተከታዩን ዝርዝር ዘገባ አሰናድታለች። ወደዛው እንለፍ። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 28ኛ መደበኛ ስብሰባው የገቢዎች ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርትን አድምጧል። ሪፖርቱን ያቀረቡት የገቢዎች ሚኒስትሯ አይናለም ንጉሴ በበጀት ዓመቱ 9 ወራት ውስጥ 653.2 ቢሊዮን ብር ገቢ መሰብሰብ መቻሉን ገልጸዋል። ሚኒስትሯ ተቋሙ ገቢን ለማሳደግ በሰራው ስራ በ9 ወራት ውስጥ ከእቅድ በላይ ማሳካት መቻሉን የገለጹ ሲሆን ይህ ገቢ ካለፉት ዓመት ተመሳሳይ ወቅት ጋር ሲነጻጸር 279 ቢሊዮን ብር ብልጫ እንዳለውም ነው የተናገሩት። ለዚህም አፈጻጸም የሀገር ውስጥ ታክስ ድርሻ ወደ 346 ቢሊዮን ብር ገደማ ነው ያለው ሚኒስቴር መስሪያ ቤቱ የውጭ ንግድ ቀረጥና ታክስ ድርሻ ደግሞ ወደ 307.3 ቢሊዮን ብር ገደማ መሆኑን በሪፖርቱ አመላክቷል። ከተሰበሰበው ገቢ ውስጥ ባለፉት 9 ወራት ብር 61.13 ቢሊዮኑ ለክልሎች እንዲተላለፍ የተደረገ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ወደ 16.6 ቢሊዮን ብር ገደማ እድገት አሳይቷል ነው የተባለው። ምንም እንኳን አስቀድሞ የታክስ ህጎችን የማስተማር ስራ እየተሰራ ቢሆንም ገቢ መደበቅ ግብይትን ያለደረሰኝ ወይም በህገወጥ ደረሰኝ በማከናወን እንዲሁም ኮንትሮባንድ አሁንም የዘርፉ ችግሮች ሆነው እንደቀጠሉ ነው የተነገረው። ይህም ብቻ ሳይሆን የግብር ስወራና የታክስ ማጭበርበርም ቢሆን አሁንም ያልተቀረፉ የታክስ አስተዳደር ተግዳሮቶች መሆናቸው ነው በሪፖርቱ የተጠቀሰው። እነዚህን ተግዳሮቶች ለመፍታት በተደረገ ክትትል እንዲሁም ድንገተኛ ፍተሻና የቀረጥ ታክስ ኦዲት ክትትል ስራ በሀገር ውስጥ ታክስ ኦዲት ባለፉት 9 ወራት ከ7500 በላይ መዝገቦችን ኦዲት ማድረግ ስለመቻሉም የገቢዎች ሚኒስቴር አሳውቋል። በሪፖርቱ እንደተገለጸው የታክስ ማጭበርበር ተግባር በፈጸሙ ድርጅቶች ላይ ጥናት በማድረግ 641 ድርጅቶች ተለይተው ኦዲት ተደርገዋል ነው የተባለው። ከነዚህ ውስጥ 235 ድርጅቶች ወደ 3.5 ቢሊዮን ብር ገደማ ዋጋ ያላቸው ከ2000 በላይ ሐሰተኛ ደረሰኞች ወይም ሐሰተኛ ግዢዎች ለታክስ ዓላማ ውለው እንደተገኙም ሪፖርቱ ጠቅሷል። በሌላ በኩል ከዚህ የታክስ ማጭበርበር ጋር በተያያዘ የሶስተኛ ወገን መረጃ በመሰብሰብ በኦንላይን ግብይት የሚያከናውኑ 19 ድርጅቶች ከ5 ቢሊዮን ብር በላይ የያዘ ታክስ የሚከፈልበት ገቢ ደረሰኝ ደብቀው መገኘታቸው ነው የተነገረው። በአጠቃላይ በሂሳብ መዝገባቸው ያልተገባ ኪሳራ ካቀረቡ 1803 ድርጅቶች 26 ቢሊዮን ብር በላይ ኪሳራ እንደተቀነሰ እንዲሁም 932 ድርጅቶች ከ2 ቢሊዮን ብር በላይ ተመላሽ እንዲደረግላቸው ቢጠይቁም መመለሱ አግባብ ባለመሆኑ ተመላሹ ቀሪ እንዲሆን ተደርጓል ተብሏል። በተመሳሳይ በ9 ወራት ግምታዊ ዋጋቸው 13.2 ቢሊዮን ብር የሚገመቱ የገቢ እንዲሁም 2.4 ቢሊዮን ብር የሚገመቱ የውጭ ኮንትሮባንድ እቃዎች እና ህገወጥ ገንዘብ በቁጥጥር ስር እንደዋሉም ነው ሪፖርቱ የጠቀሰው። በአጠቃላይም ባለፉት 9 ወራት የተያዙት የገቢና ውጭ ኮንትሮባንድ እቃዎች የዋጋ ግምት 15.6 ቢሊዮን ብር የሚገመት ስለመሆኑ በተጠቀሰበት ሪፖርት ላይ 267 ተሽከርካሪዎች በተለያዩ የኮንትሮባንድ እንቅስቃሴዎች ላይ ተይዘዋል ነው የተባለው። በዚህ ወንጀል ላይ የተሳተፉ ከ1000 በላይ ተጠርጣሪዎችም በቁጥጥር ስር እንደዋሉ ተነግሯል። በሌላ በኩል ባለፉት 9 ወራት በታክስ ይግባኝ ኮሚሽንና በመደበኛ ፍርድ ቤት ይግባኝ ተጠይቆባቸው በክርክር ላይ ከነበሩና ከ27.3 ቢሊዮን ብር በላይ ከያዙ 740 መዝገቦች ውስጥ ወደ 12.8 ቢሊዮን ብር ገደማ ለያዙ 370 መዝገቦች ውሳኔ መሰጠቱም በሚኒስቴር መስሪያ ቤቱ ሪፖርት ላይ ተመልክቷል። እናም ከነዚህ መዝገቦች ውስጥ 8.2 ቢሊዮን ብር የያዙት 229 መዝገቦች ለሚኒስቴር መስሪያ ቤቱ እንዲሁም ወደ 4 ቢሊዮን ብር አካባቢ የያዙት 105 መዝገቦች ለግብር ከፋዮች መወሰናቸውም ነው በሪፖርቱ ላይ የሰፈረው። ከመሻሻያ ምክረ ሀሳቦች ጋር በተያያዘ የግብር አሰባሰብን ዲጂታላይዝ ማድረግ፣ የአገልግሎት አሰጣጥ ጥራትን ማረጋገጥ፣ አዳዲስ ነጋዴዎችን ወደ ግብይት ስርዓቱ ማስገባት እንዲሁም ዜጎች ለግብር ስርዓቱ ተገዢና ታማኝ የግብር ከፋይ እንዲሆኑ የግንዛቤ መስራትም ለገቢ እድገቱ ያግዛሉ ተብለው የተዘረዘሩ ነጥቦች ናቸው። በዚሁ ጊዜ ከቀረጥ ነጻ የሚገቡ እቃዎች ለታለመላቸው ዓላማ መዋላቸውን የሚመለከታቸው አካላት ማረጋገጥ እንዳለባቸው የምክር ቤት አባላት ያስገነዘቡ ሲሆን እንደ ኮንትሮባንድና ግብር ስወራ ያሉና ሌሎች የሀገርን ገቢ የሚጎዱ አሰራሮች ዘላቂ መፍትሄ እንዲሰጣቸው አሳስበዋል።